ከኔ አብ ይበልጣል ያለው አብ መከራ አልተቀበለም፣ አብ አልተሰቀለም፣ አብ ወደ መቃብር አልገባም፣ አብ አልተራበም፣ አብ አልተገረፈም ለማለት ነው። እኔ ግን ሰው ሆኜ ተገርፌያለሁ፣ እኔ ግን ሰው ሆኜ ተርቤያለሁ፣ እኔ ግን ሰው ሆኜ ተሰቅያለሁ፣ እኔ ግን ሰው ሆኜ ሞቻለሁ፣ እኔ ግን ሰው ሆኜ ወደ መቃብር ገብቻለሁ። ከኔ አብ ይበልጣል የሚለውን ጥቅስ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ነው ያለው። ምንድን ነው የሚያመለክተው የሚለውን ስናጠና ከኔ ማ ይበልጣልን ያለው አብ ይበልጣል። ለምን ይሄን አለ የሚል ጥያቄ ስንጠይቅ አሁንም መልሳችን ያለው መጀመሪያ ኩነት ተኮር ነገረ ክርስቶስ ጋር ነው። አድምጡ። የመጀመሪያው መልስ ኩነት ተኮር ነገረ ክርስቶስ ጋር ነው። ምንድን ነው ያ ኩነት ተኮር ነገረ ክርስቶስ? ይሄ ጥቅስ ከኩነት ተኮር ነገረ ክርስቶስ ጋር ይያያዛል። በመጀመሪያ እንዴት ይያያዛል? ከኔ አብ ይበልጣል ያለው አብ ሰው አልሆነም ለማለት ስለሆነ እኔ ሰው ሆኛለሁ፣ አብ ግን ሰው አልሆነም፣ መንፈስ ቅዱስ ግን ሰው አልሆነም። እኔ ሰው ሆኛለሁ። ስለዚህ ሰው መሆኑን ለማስረዳት እንጂ ማነስ መብለጥ የሚለውን ለማስረዳት ግልጽ ከሆነ ማለት ነው ሰው መሆኑን ለማስረዳት ብቻ የገባ ነው እንጂ አብ የሚበልጠው ወልድ የሚያንስ ወይም በአብና በወልድ መካከል የመበላለጥ የስልጣን ሊሆን ይችላል፣ የክብር ሊሆን ይችላል፣ የመመለክ ሊሆን ይችላል። የመበላለጥ ጉዳይ ኖሮ አይደለም። መሰረታዊ ሀሳቡ ምንድን ነው? አብ ሰው አልሆነም። ሰው አልሆነም ማለት ምን ማለት ነው? ውሱን አካልን ገንዘብ አላደረገም ማለት ነው። እያደመጣችሁን አይደለም? አብ አልታየም፣ አብ አልተጨበጠም፣ በግዘፍ አልተገለጠም ማለት ነው። ወልድ ግን ሰው ሆነ ማለት በግዘፍ ታየ ማለት አይደለም? ተጨበጠ ማለት አይደለም? ስለዚህ አንዱ የሚተረጎመው ከምን አንጻር ነው ማለት ነው? ኩነት ተኮር ነገረ ክርስቶስ። እያደመጣችሁ መልስ ዛሬ ምንድን እንዳታወሩ ተብላችኋል። ኩነት ተኮር ነገረ ክርስቶስም የሚመለከት ነው አንዱ። በእኛ ግን በጣም ከዚህ ጨምረው በጣም ኮንሰንትሬትድ ሆነን ነገሩ እንድናየው አትኩረን እንድንመለከተው የእኛ ቤተክርስቲያን አባ ጊዮርጊስ ዘጋስጫም መዝገበ ሃይማኖትም ሌሎች መጻሕፍቶችም እርግጥ ቅዱሳን ሊቃውንትም ሌሎች ሊቃውንትም ይህንን ከኔ አብ ይበልጣል ያለበትን አውድ በመጽሐፍ ዕብራውያን መልእክት ላይ እንደምታውቁት ከመላእክት እንኳ በጥቂት አሳነስከው የሚል ንባብ አለ። ስለዚህ መላእክት ረቂቃን ናቸው። መላእክት አይራቡም፣ መላእክት አይጨበጡም፣ መላእክት መከራ አይቀበሉም፣ መላእክት አይሞቱም። ቃል ሰው ሆኖ ግን መላእክት ያልሆኑትን ሆኗል። ያልሆኑትን መሆን ማለት ምን ማለት ነው? መላእክት አይራቡም፣ ቃል ሰው ሆኖ ግን ስግው ቃል ኢየሱስ ክርስቶስ ምን ብሏል? ተርቧል። ልብ በሉ። መላእክት ግዘፍ አካል የላቸውም፣ አይታዩም፣ በርቀት ነው ያሉ። ቃል ግን ሰው ሆኖ በግዘፍ አካል ተገልጧል። መላእክት አይደክሙም፣ ቃል ግን ሰው ሆኖ ደከመኝ ብሏል። መላእክት አይጠሙም፣ ቃል ግን ሰው ሆኖ ተጠምቷል። በጣም አቴንሽን ደግሞ የምናደርግበት ምንድን ነው? ቃል ተርቧል፣ ተጠምቷል፣ ደክሟል ማለት ግን እነዚህ ነገሮች በቃል በስግው ቃል የሆኑት በግድ ግን አይደለም። ከዚህ ቀደም ደጋግሜ ነግሬያቸዋለሁ አይደለም? ተገዶ ልክ በእኛ እንደሚሆነው ማለት ነው። እኔ ተገድጄ እራባለሁ፣ ተገድጄ እደክማለሁ፣ ተገድጄ እጠማለሁ፣ እንደዚህ። ስግው ቃል ግን የግድ አይደለም። ያ መራቡ ስለኛ ነው። ባለፈ ደጋግሜ ስለኛ እያስባልኩ አስብያቸዋለሁ። መጠማቱ ስለኛ ነው። መድከሙ ስለማን ነው? ስለኛ ነው። ስለዚህ ከኔ አብ ይበልጣል ያለው አብ መከራ አልተቀበለም፣ አብ አልተሰቀለም፣ አብ ወደ መቃብር አልገባም፣ አብ አልተራበም፣ አብ አልተገረፈም ለማለት ነው። እኔ ግን ሰው ሆኜ ተገርፌያለሁ፣ እኔ ግን ሰው ሆኜ ተርቤያለሁ፣ እኔ ግን ሰው ሆኜ ተሰቅያለሁ፣ እኔ ግን ሰው ሆኜ ሞቻለሁ፣ እኔ ግን ሰው ሆኜ ወደ መቃብር ገብቻለሁ። ከዚህ የተነሳ እንኳን ከአብ ከመላእክትም ያንሳል ተባለ። ሐሳቡን ለማስረዳት ማለት ነው። እሱ ግን የመላእክት ፈጣሪያቸው ነው አይደለም? የመላእክት ፈጣሪያቸው ነው። መላእክት ሁሉ ይሰግዱለታል ይላል እሱ ዕብራውያን መልእክት ምዕራፍ 1 ላይ ማለት ነው። መላእክት ሁሉ የሚሰግዱለት ነው እሱ። ታዲያ መላእክት ሁሉ የሚሰግዱለት የሚያመልኩት የሚገዙለት ሆኖ ሳለ እንዴት ከመላእክት አነሰ የሚል ጥያቄ ስንጠይቅ ስለ መከራው፣ ስለ ሕማሙ ለኛ ብሎ ስለተቀበለው እንግልት ይተረጉማል ማለት ነው። ስለዚህ ከኔ አብ ይበልጣል የሚለው በዚህ አውድ የሚታይ ነው። ግልጽ ነው ሐሳቡ። ከዛ በኋላ ልደቱን ምናምን ብዬ የተናገርኩት አለ። የአብ ልደት የወልድ ልደት ከአብ ምናምን የሚሉ ጉዳዮች ይቀመጡ ማለት ነው። ባለፈውም ስለነካካው እዚህ ጋር ግን ሌላ የምጨምራችሁ በደንብ እንድናስብ የምፈልገው
ተዋህዶ ውላጤ የለውም ብያለሁ ደጋግሜ። ቃልም አይለወጥም፣ ስጋም አይለወጥም በተዋህዶ ምክንያት ማለት ነው። መጠፋፋትም የለም፣ ውላጤም የለም። ስለዚህ ቃልና ስጋ ተዋህደው አንድ ሲሆኑ ቃል ቃልነቱን ማያጣ፣ ስጋም ስጋነቱን ሳያጣ ያለመጠፋፋት፣ አንዱ አንዱን ሳይውጥ አንዱ አንዱን ሳያጠፋ ሳይለዋወጡ ሁለቱ ተዋህደው አንድ የሆኑበት ምስጢር ነው ተዋህዶ ብያለሁ። እንዲህ ከሆነ ልብ በሉ፣ ስጋ የፍጡር ስለሆነ ሁልጊዜም ቢሆን ስጋ ልብ በሉ ፍጡር ነው። ስጋ ምንድን ነው አልኳችሁ? ፍጡር ነው። የፍጡር ስለሆነ ስጋ ሁልጊዜም ቢሆን ምንድን ነው? ፍጡር ነው፣ አይለወጥም። ፍጡርነቱ ወይም ፍጡርነት የሚለውን ሰውነት ብንለው ራሱ ማለት ነው። ፍጡር የሚለው ሰውነቱን የሚያመለክት ስለሆነ ማለት ነው። ሰውነት ተለውጦ ሌላ ነገር አይሆንም። ልብ በሉ። ግን ከአምላክ ጋር ተዋህዶ አንድ ይሆናል። ከአምላክ ጋር ተዋህዶ አንድ ሲሆን አንድ ከሆነበት ቅጽበት ጀምሮ መለያየት ስለሌለ አምላክነትን ገንዘብ አድርጎ ፍጡርነቱን ያለቀቀው ስጋ ፈጣሪ ይሆናል። አላችሁ? ግልጽ አይደለም? ፍጡርነቱን አይለቅም ብያለሁ። ግን ፈጣሪ እንዲባል ያደረገው ማን ነው ማለት ነው? የተዋሃደው ማን ነው? መልሱ እንጂ ቃል ነው። ቃል ነው ፈጣሪ እንዲባል ያደረገው እንጂ ስጋ ተለውጦ አይደለም ፈጣሪ የሆነው ማለት ነው። ይህን ኮንሰፕት በጣም እንዳትረሱ። ስለዚህ ከኔ አብ ይበልጣል ሲል ልብ በሉ፣ ከኔ አብ ይበልጣል ሲል ከተዋህዶ በኋላ ቃልና ስጋ ተዋህደው አንድ ስለሆኑ ልብ በሉ፣ አንድ ስለሆኑ ስጋው ከአብ ያንሳል፣ አብ ደግሞ ከስጋው ይበልጣል። ስለዚህ ከኔ አብ ይበልጣል ያለው ስጋዬ ከአብ ያንሳል ለማለት ነው ብለን ከተረጎምን ክህደት ነው የሚሆነው በእኛ ማለት ነው። እየሰማችሁ ነው የምናገረው? በእኛ በኦርቶዶክሳውያን ቤተክርስቲያን ይሄ ክህደት ነው የሚሆነው። በደንብ ለዩ። እንደዚህ ብለው የሚናገሩት ምስራቃውያን ናቸው። ለምን እነሱ እንደዚህ ይላሉ? ኬልቄዶናውያን ማለት ነው። በሌላ ሊዮናውያን ሁለት ባህሪ አንድ አካል ብለው የሚያምኑ አሉ ብያቸዋለሁ ትምህርቱ መካከል። እነሱ ከኔ አብ ይበልጣል ያለው ስጋውና የስጋ ባህሪና የመለኮት ባህሪ አልተዋሃደም ብለው ስለሚያምኑ ማለት ነው። የመለኮትን ባህሪ የስጋ ባህሪ ያንሰዋል። የስጋ ባህሪ ስለሚያንስ ከኔ አብ ይበልጣል አለ። ስጋዬ ያንሳልና ሲል እየሰማችሁን አይደለም? እየሰማችሁ እንደዚህ መልሱ። ግን ስጋ ቅድም እንደነገርኳችሁ ከተዋህዶ በኋላ ከቃል ይለያል አይለይም? ይለያል አይለይም? አይለይም አይደለም? የማይለይ ከሆነ ምንም እንኳ ስጋ ፍጡርነቱን ባይለቅም በቃል ምክንያት ተለይቶ ስለማይኖር ከአብ ያንሳል አይባልም። እየሰማችሁን አይደለም? ስጋው ተለውጦ አምላክ ስለሆነ አይደለም፣ ቃል የተለየው ስጋ ስለማይኖር ነው። ግልጽ ነው አይደል? አማርኛው ተለይቶ የሚኖር ቢሆን ኖሮ ስጋው ያንሳል ይባል ነበር። እኛ ስጋው ስንል የምንለው ቃል የተለየው ስጋ እያልን አይደለማ። ስጋው ስንል ምን እያልን ነው? የኢየሱስ ስጋ ማለት ነው። የአምላክ ስጋ ያድነናል አያድነንም? መለኮት የተዋህደው ነው አይደለም? ስንቆርብ ነው አይደለም? ይህንን ኮንሰፕት ማለት ነው። ስለዚህ ስጋው ሲባል የኢየሱስ ስጋ ሲባል ቃል የተለየው ስጋ ማለት አይደለም። እንደዚህ አይነት ስጋ የለም። ከተዋህዶ በኋላ ፍልጠት የለም። እንደዛ ብለን ካመን ተዋህዶ ችግር ውስጥ ገባ። ተዋህዶ ለዘላለም ጽኔት ናት። አንድ ጊዜ ቃል ከስጋ ጋር ከተዋህደ በኋላ መለያየት የለም። ስለዚህ እነዛን ስጋ ያንሳል እንዲሉ ያደረጋቸው ለምንድን ነው? ለይተው ነው። ቢለይ ኖረው ችግር የለውም። ያንሳል ብንል ችግር አይኖረውም ነበር። እየሰማችሁን አይደለም? ቢለይ ኖሮ። የማይለይ ግን ስለሆነ ያንሳል አይባልም። ያንሳል ከተባለ ተለይቷል ማለትን ስለሚያመጣ ማለት ነው። ግልጽ ነው አይደለም አማርኛው? ስለዚህ ከኔ አብ ይበልጣል የሚለውን በኬልቄዶናውያን ሐሳብ አይደለም የምንረዳው በኦርቶዶክስ ሐሳብ ነው የሚለውን ለማሳየት ነው።